እሺ ነው እናቴ እያለች እንደዚህ ቆንጆ ነበረች ወይ ብዬ እያሰብኩ ነው። እና ታዲያ ምን ምላሽ አገኘሽ? ከዚህ በላይ ቆንጆ እንደነበርሽ ነገረኝ። ወሬኛ። የምር ግን ቆይ ምን ሆነሽ ነው? ደከመኝ። ደከመኝ? አዎ በጣም ደከመኝ። እንዴት? ቆይ ዛሬ ምን ተገኘ? ዛሬ ብቻ ሳይሆን እስከ ዛሬ ምንም አግኝቼ ስለማላውቅ ነው የደከመኝ። እርግብ ምንድን ነው የምታወሪው? ወጣትነትሽን እንዴት ነበር ያሳለፍሽው? ያው እንደ ማንኛውም ሴት ወጣት ነው። ተማርኩኝ፣ አገባው፣ ከዛ ወለድኩ። ምንና ምን? አንደኛው ማየ ከስር ልትፈታ ነው። ምን? ውይ አባቴ፣ እኔ እኮ አውቃቸዋለሁ። የጠየኳቸውን ከልክለውኝ አያውቁም። እንዴትም ብላል እማዬ ከስር እንድትፈታ እየጸለይሽላት ነበር እንዴ? ምን እያልሽ ነው ትርንጎይ? በየቀኑ ነው የምጸልየው። እትዬ እኮ ለእኔም እናቴ ናቸው። ወይኔ መብርሃን እናቴ፣ ምን አይነት ልጅ ነሽ ግን? እሺ ቆይ ሁለተኛው ዜናውስ ምንድን ነው? ተምቹ ተገኘ ማለት? ተምቹ አባዬ ጋር መጥቶ ነበር። ትርንጎይ እየቀለድሽብኝ ነው አይደል? እውነቴን ነው እኮ ድንብላል። እባክሽ ትርንጎይ ካለበት ውሰጂኝ። ግን እኮ ምን? ብቻ ትርንጎይ አስከሬን ነው የተገኘው እንዳትይኝ። ኧረ በስመ አብ በይ። እንዴት ነው እንደዚህ አይነት ነገር የምታስቢው? እና ታዲያ ምንድን ነው? መጥቶ አባዬን አይቶት ነው ሄደው። ወዴት? እኔ እንጃ ድንብላል፣ እሱን አላወቅኩም። ትርንጎይ እባክሽ፣ እኔ በጭንቀት ልፈነዳብሽ ነው። ይህ ምግብ ሀና ነች የሰራችው። ቆይ እንዴት አወቅ? የሀናን እጅ አውቀዋለሁ። ለነገሩ አንተ የሀናን አይደለም እጇን የፈሷን ሽታ እንኳን ለይተህ ታውቃለህ። ግን አሁን ተጃጃልክ። አሁን ዝም ብለህ ተፈውስ። ይመችሽ በቃ። ስለ ራበኝ ነው መሰል። ምግቡ ግን በጣም ይጣፍጣል። ሀና ሰርተው ላይ ጣፍጥ ነው ድሮስ ሆዳም። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ስለምታበረታቱንም ጊዜያችሁን ሰጥታችሁ ስለምትመለከቱን እጅግ በጣም እናመሰግናለን። ተመልካቾቻችን በእናንተ ድጋፍ ነው ቻናላችን እዚህ ላይ የደረሰውና ውድ ከሆነው ጊዜያችሁን ሰውታችሁ ስለምሰጡን እጅግ እናመሰግናለን። ተወዳጁ ኖላዊ ቤተሰብ ድራማ ይዘንላችሁ መጥተናል። እውነት ለመናገር ኖላዊ ድራማ የቤተሰባዊ ድራማ ላይ ነበር የሚያተኩረው። አሁን ግን ወደ መጨረሻው ክፍል ላይ ግን እንዳለ ሙሉ የኖላዊ ክሩ ፍቅር የሚባል በሽታ ገብቶባቸዋል እና ከአባባ ኖላዊ እስከ ድንብላል ተይዘዋል ማለት ነው በሚገርም ሁኔታ። እና አባባ ኖላዊ ያው ከዚህ በፊት ሀናም እንዲያገቡ ትፈልግ ነበር። አሲርም የሆነ ጊዜ ላይ ያው ሀሳብ አቅርቧላቸው ነበር። እኔ ግን ከዚህ በኋላ አርጅቻለሁ ብለው ነበር። ነገር ግን አሁን ብቸኝነት ሲያጠቃቸው በአጋጣሚ የተዋወቋትን ፋኖሴል ጋር እንግዲህ ከመላመድ ፍቅር ይዟቸዋል ማለት ቢከብድም ያው እንግዲህ ይዛቸዋል ማለት ነው። እናም ያው እሷም ቤታቸው ድረስ እየመጣች ነው ጊዜ እያሳለፈች ያለችው ብቻዋን እንደመሆኗ መጠን። ያው እርግብ ነበረች። እርግብ እስር ቤት ስትገባ ብቻዋን ሆነች። ከዛም ቀጥታ ወደ አባባ ኖላዊ ቤት ነው የምትሄደው እና እዚህ ጋር ግን ትልቅ ስህተት ነው። ሮንግ የሆነ በቃ ማለት እንዴት ነው ዝም ብሎ የማታውቀው ወንድ ቤት ዘው ብላ የምትገባዎች? የምር እንደው አሁን አባባ ኖላዊ ሽማግሌ ሆኖ ወጣት ቢሆን እኮ አደጋ ነው። ሰው አሳስታ እሷም ትሳሳታለች እና የሆነ እኔ በጣም ከባድ ነው። ብቻ ወንድ ላጤ ዝም ብሎ ዘው ተብሎ አይገባም እና ፋኖሴ ትልቅ ስህተት ሰርታለች። ብቸኝነቱ ያው ሰው ማጣቱ ምናምን ብዙ ዋጋ ስላስከፈላት ይመስለኛል። አባባ ኖላዊ ስለቀረቧት እንደ አባትም ስላየቻቸው ነው በእርግጥ የቀረበቻቸውና ምግብም እየሰራችላቸው ነው አሁን ላይ። ምክንያቱም ሀኒቾ አባዬ ካላንተ መኖር አልችልም ምናምን የምትለው ችግር ሲያጋጥመት መታ ነው የምታለቅስባቸውና በፊትም ከዚህ በኋላ አልመለስም ብላ ነበር ወደ እሳቸው ቤት የመጣችው። ነገር ግን ተመልሳ ሄዳለች። አሁን ቤተሰቦቿ ጋር ነው እና ያሲር እና ተምቹም አልፈልግም ብለው ጠፍተው እንግዲህ
በድብቅ እየመጡ እየተከታተሏቸው ነው የሚኖሩና በዚህ አጋጣሚ አይፈረድባቸው አባባ ኖላዊ። ነገር ግን ተምቹ የሚባል ተምቹ የሆነ ሰውዬ ከየት መጣ ሳይባል እንግዲህ አባባ ኖላዊ ፋኖሴን እያባበለ እያለቀሰች ነበርና እንግዲህ ከች ብሏለኝ ከየት መጣ ሳይባል። እናም እሱ ቀጥታ የጠረጠረውና ያሰበው ሌላ ነገር ነው። እሳቸውም ደንግጠው ምንም ሊያብራሩ እንኳን አልቻሉም ማለት ነው። በድንጋጤ ደርቀው ነው የቀሩት። ፋኖሴም ማን ነው ምንድን ነው ምናምን ብትይ እባክሽ እስኪ አንቺ ደግሞ ተይኝ ብለው ደንግጠው እሱን ተከትለው ቢሄዱም ግን ርቋለኝ። እናም ርቀው ስለሄዱ መከተል ስላልቻሉ በዚህ ምክንያት ያሲር በጣም ከፍቶታል። ማለት ከረጅም ጊዜ በኋላ እኛን ስንት ሲፈልጉ ቆይተው እንዴት አልተከተሉህም? እኔ ታዝቤያቸዋለሁ እያለ ነበር። እና የተፈጠረውን ሁሉ ነገር በተሳሳተ ነገርም ቢረዳው ተምቹ ግን ሁሉንም ነግሮታል። ለማመን ነው የከበደው ጆሮ። ምክንያቱም አባባ ኖላዊ ከዚህ በፊት ሚስት አግባ ብለውት ነበር፣ ግን በጭራሽ አልፈልግም ብለው ነበርና ድጋሚ እንደዚህ አይነት ነገር ተፈጠረ ሲለው ማመን አልቻለም። ለማስረዳት ሞከረ፣ እነዛውም በምሳሌ ማለት ነው። ተምቹ ግን ያው ከብዶታል። ለማንኛውም ያሲር ማለት ነው ባይፈረድበትም ነው ለመናገር። በሌላ መልኩ እርግብና ሰላሚና እስር ቤት ተገናኝተዋል። ይኸው ሰላሚና በፊትም እርግብን ትጠላታለች እንኳን አሁን እንደዚህ አይነት ውጥንቅጥ ውስጥ የገብታ ማለት ነው። እናም ቀጥታ እስር ቤት መታ ለማስፈራራት ሞከረች። መረጃውን አሳልፈሽ ትሰጪኛለሽ አለበለዚያ ደግሞ እገልሻለሁ ብላ ለማስፈራራት ሞከረች። እስር ቤት ድረስ መታ ማለት ነው። ሰላም እኮ በጣም ግልፍተኛ ናት እና ተረጋግታ ነው ያወራቻት። እርግብም ግን ተረጋግታ አውርታ መጨረሻ ላይ ግን ጥላት ሄደች ማለት ነው። ሀሳቧን ሳታስጨርሽ በዚህ ምክንያት እንዴት ሀሳቤን ሳታስጨርሰኝ ትሄዳለች ብላ ሰላምና እየተናደደች ወደ ቤቷ ተመለሰች። እና እርግብም አስባበታለች አሁን ላይ መረጃው ሙሉ በሙሉ ለመስጠት እና ከዚህ በኋላ በእኔ ምክንያት እነሱ የዚህን ያክል ዋጋ ላስከፍላቸው አይገባም ብላ አስባለች። እና ወይዘሮ ሜላትን ተክ እያለች እያየቻት ነበር እንደዚህ እያሰበች የነበረው። እና ለምንድነው ተክ ብለሽ የምታይ ምን ሆነሻል አለቻት። እና አይ ምን ማለት በወጣትነትሽ ምን ያህል ቆንጆ ነሽ፣ እናቴ በህይወት እያለች ምን ያህል ቆንጆ ናት እያልኩ ነው እያሰብኩ ነበር ምናምን ብላ ለማስቀየስ ሞከረች። እና ወጣትነትሽ እንዴት ነበር ያሳለፍሽው ብላ ወይዘሮ ሜላትን ጠየቀቻት። ወይዘሮ ሜላትም እንደማንኛውም ወጣት ትምህርት ቤት ገባው አገባው ከዛ ወለድኩ አለቻት። እኔ ግን ይህን ሁሉ የታደልኩ አይመስለኝም ብላ በጣም ስቅስቅ ብላ ለቀሰች። እና እዚህ አጋጣሚ ምንም እንኳን ብዙ ዋጋ ብታስከፍላትም በሷ ምክንያት አሁን ያለችበት እስር ቤት ላይ ብትገባ፣ በእርግጥ በባዩሽ ምክንያት ነው። እርግብ ያለው ኃጢአቷ ነው ባዩሽ እዚህ ጦስ ውስጥ የከተተቻት። ግን እንደዛም እንኳን በድላት ወይዘሮ ሜላት የእናትነት ስሜቱ በልጦባት እንግዲህ አቅፋት እያጽናናቻት ነበር። እና እርግብ አሁን ላይ በጣም ተስፋ ቆርጣለች። በቃ እስካሁን በቃ ደከመኝ፣ እስካሁን የመጣሁበትን መንገድ አደከመኝ፣ ምንም ሳላገኝ ወጣትነቴን ሁሉ ከዚህ በኋላም ያለው ቀሪ ህይወቴ በማረሚያ በላ ሳልፈው ነው እንደ ሰው ወልዶ አግብቶ የመኖር እድል የለኝም ብላ በጣም ተስፋ ቆርጣለች። ወይዘሮ ሜላትም ለማጽናናት ሞከረች። እና እርግብ ያቺ ጠንካራዋ ያቺ አልበገሬዋ እርግብ አሁን ላይ ግን በቃ ምክንያቱም ፖሊሶቻው እየተንቀራፈፉ ቢሆንም በእርግጥ መረጃው እንዳላችሁ ማለት መረጃ እንዳላት እንደሰሙ ስላወቀች አሁን ላይ ተስፋ ቆርጣለች። ግን ደግሞ ወይዘሮ ሜላት አይዞሽ በተቻለ ይመጣል እኔ እስር ቤት ለማስወጣት አንቺን እሞክራለሁ ብላታለች። እንደምታስወጣት ተስፋ እናደርጋለን። ምክንያቱም አይገባትም። ይህ ሁሉ ዋጋ ያስከፈለቻት የገዛ አክስቷ ናት እንጂ ወጣትነቷን ሁሉ ቀሪ ህይወቷን በእስር ቤት እንደማታሳልፍ ተስፋ እናደርጋለን። በሌላ በኩል ሀኒቾን የኤልያስ ነገር በጣም እያሳሰባት ነው። ምክንያቱም ያው መጥቶ በባለፈው ከተገናኙ በኋላ ምክንያቱንም በደንብ አብራርቶ ሳይነግራት ተመልሶ ጠፍታ ስልክም አያነሳላትም እና በዛ ምክንያት ተጨንቃ ለድንብላል እየነገረቻት ነበረ። ድንብላልም እኔ ምን ላደርግልሽ ነው የምትነግሪኝ ብላ እና ያው እህቴ ስለሆንሽ ነው ምናምን አለቻት። እና በጣም ድንብላልን ያቀርቧታለኝ እንደ እህት ነው የሚያት። ሁላቸውም ደስ የሚለው ፓርቲ ይሄ ነው የሜላት ልጆች ማለት ነው። ኢትዮጵያ ውስጥ በብዛት አልተለመደም እንደዚህ
አብራ የምትሰራቸውን ልጅ እንደዚህ አብረው ተደርተው ምናምን እንደ ሰው ማየት ብዙም አልተለመደም። አሁን ላይ ከስንት አንድ ካልሆነ በስተቀር አብዛኛው በጣም የሚያስጠላ አመለካከት ነው ያለው እና ድንብላልን ግን በቃ እንደ እህታቸው አቅርበው ነው የሚያዩት እና በጣም ደስ የሚል መልእክት አለው እዚህ ጋር። እናም ሰላሜናም ተናዳ እየደነፋች መጣች። ጠጥታ ነበር የመጣችው እና በጣም እንደተናደደች እርግብ እንዳናደደቻት ነገረቻት። በዚህ ምክንያት እንዴት ሁሉም ነገር በማስፈራራት ይሆናል እንደ ሰላምዬ እያለች በጣም ተገርማ ነበር ሀኒቾ። ይህንን መረጃ ሄዳ ለእናቷ ስትነግራት እናትየው በሀና በጣም ተናደደች። ጭራሽ እስር ቤት መታ እንደዚህ ትላለች እንዴ ቢያስሯትስ ማለት አንድ ችግር ቢደርስባትስ እንዴት እንደዚህ ታደርጋለች ብላ እናትየዋ ተናደደች። ግን ላንቺ ብላ ነው ብላ አጽናናቻት ማለት ነው። እናም መረጃው ሙሉ የት እንዳለ እንደነገረቻት ለሀኒቾ ነገረቻት። እናቷ ሀኒቾም ከሰላሜና ጋር ሆነው ከወይዘሮ ሜሮን ለመቀበል አስበዋል ማለት ነው። ከፖሊሶቹ ቀድመው ፖሊሶቹማ መቼም ስራ አይሰሩም እነዚህ ዝም ብለው ነው የሚንቀራፈፉና እነሱ ቀድመው ሄደው እንግዲህ መረጃን አምጥተው ወይዘሮ ሜላት እናታቸውን ነጻ ሊያወጡ ጫፍ ላይ ደርሰዋል ማለት ነው። በሌላ በኩልም እንግዲህ እነ ወይዘሮ ፋኖሴና አባባ ኖላዊ እንግዲህ አንድ ላይ ለመኖር ለመጋባት አቅደዋል ማለት ነው። እንግዲህ ተመልካችን ድምጽ ሰምተው እንግዲህ አባባ ኖላዊ በስከርጅና ሊሞሸሩ ነው እና ሁላቸውም እንግዲህ ከሰርጉ ተጠርታቸዋል። በቀጣይ ክፍል ሰርጋቸው ይሆናል ተስፋ እናደርጋለን። አባባ ኖላዊ እንደዛ በጣም አርጅተው የነበሩ ሽማግሌ እንደገና አውርደው ወደ ወጣትነት መለሷቸው። የተመታ ደራሲ ነው በእውነቱ ማለት ነው። ሰው ወደ ኋላ የሚሄድ ቢሆንማ ጥሩ ነበር እኮ። አመት እየጨመረ ሲሄድ ሰው ያረጃል ወደ ወጣትነት። አባባ ኖላዊ እኮ ክፍል ሲጀምር ኖላዊ ድራማ ሲጀምር በጣም እየተጎተቱ ነበር የሚነሱት በሰው ሁላ ከማርጀታቸው የተነሳ። አሁን ግን ወደ መጨረሻው ክፍል በቃ ወጣት ሆኑ። በጣም ደስ ይላል። ልጅ እንደሚሆን ደግሞ እንጠብቃለን። በቀጣይ ደግሞ ከዚህ የበለጠ ልጅ አድርጓቸው አባባ ኖላዊንና እናመሰግናለን። ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛቸው።